መቼም ቢሆን ላይቆም ነገር ምን ብትሰሪ ላይቀየር ላያስገኝሽ ትንሽ ፍሬ ጆሮ አትስጪው ለሰው ወሬ። ቀን ይለዋወጣል፣ የነበረውም ሁሉ እንዳልነበር ይሆናል። ዘላለም የሚባል ነገር የለም። በምንም ነገር እርግጠኞች መሆን አንችልም። ብቻ የሆነ ሁሉ ቢሆን ግን አሁን ላይ ቃላቶችን አሳምሮ ከሚያወራ ሰው ይልቅ ዝም ማለት የሚችል ሰው ያስደንቀኛል። በዚህ ጫጫታ ዓለም ብዙዎች ለመደመጥ ሰልፍ ላይ በሚታገሉበት ሰዓት ሳይበገሩ ዝም ማለት መቻል መታደል ነው። ያሳርፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደምናችሁ? ለድምጼ መጎርነን ካሁኑ እጅጉኑ በጣም ይቅርታ ጠይቃችኋለሁ። ትንሽ የአየር ለውጥ ነው መሰለኝ፣ ጉንፋን እያደፋድፈኝ ነው እና ይቅርታ ስለ ድምጼ መጎርነን። እዚህ ጋር እንደምታዩት የቤተሰቦቼን ወይም ደግሞ የወላጆቼን ቤት በማደስ ላይ ነው ያለነው። ከወንድሞቼ ከእህቶቼ የሰራተኛ ምናምን እኛ ደሃ ነን እናቴ፣ አቅማችን በቻለው ተባብረን አንዱ በገንዘቡ፣ አንዱ በጉልበቱ፣ አንዱ በሀሳቡ ሆነን ነው የቤተሰቦቻችንን ቤት እያሳደስን ያለነው። እኔና እህት ወንድሞቼ እንዲሁም ደግሞ የወንድሞቼ ጓደኞች የጎረቤት ልጆችም አሉ። አሁን እነዚህ ሁለቱ አላህ ይስጣቸው እያገዙን ነው፣ የጎረቤት ልጆች ናቸው። ሌሎቻችን እኛንን ትልቅ ትንሽ ውስጥ ላይ ነች የምታያት ቆንጆ የኛ ናት። እኛ የአክስቴ ልጅ ናትና አጠቃላይ ግን የቤተሰቦቻችንን ቤት ለማደስ እነዚህ ሽር ጉድ እያለን እዚህ ጋር ደግሞ ሆዶዬ እኔ ኮሽሮ ወዳለው ማዘር ለጩጩ ይዛ የመጣችውን ኮሽሮ ሰርቀንበት ነው በሚለው ሰርቀን ሳይሆን ለምነን ነው። አይገርማችሁ? በዚህ እድሜያችን ግን የቤቱ ንጉስ እሱ አለቃ ነው። በቃ እሱ ያለው ብቻ ነው የሚሆነው። ጤንጤ ቤት ውስጥ ጤንጤ ልጅ አለን፣ የ2 ዓመት ልጅ እና በቃ ቤታችን ውስጥ ንጉስ ነው። እኛ ታዛዥ ነን ከእናት አባቴ ጀምሮ ነው። በነገራችን ላይ ማናችንም ከሱ እሱ ከፈለገ ይሆናል ነው። እያበላሸ ነው እንዴ ላለው አንዳንድ ጊዜ ያው ግን እኔ ብዙም አዲስ ስለሆንኩኝ እኔን ያን ያህል እንትን አይለኝም። እኔ ሌሎችን ነው የምቆጣው እላፊ ነገር ሲያደርጉ ልክ አይደለም ምናምን ብዬ። በአጠቃላይ ግን ቤታችን ይሄንን ይመስል ነበረ። እጅግ በጣም ተቦረጥራቃ ተቦትረሻትርሱ ፈራርሱ ምናምን ነገር ነበርና አስቀያሚ ሆኖ ነበረ። እዚህ እንዳል ቅርጽ እየከለከለኝ ነው ያጎቴ ልጅ። በአጠቃላይ ግን ብቻ ቤታችንን ፏበትን እንዴት እንዳደረኩት መጨረሻ ላይ ታያላችሁ። እዚህ ጋር ጅብሰም ይገዛ እንትን ምንድነው ይሄ ጂሱ ነበር ያለው። ጅብሰም ይገዛ ምክንያቱም ቤቱ የተሰነጣጠቀ ስለሆነ በጅብሰን እንከድነዋለን አሉ። እውነትም ጅብሰም ቢስሚላ ማሻአላ በጣም ጸዴ ነው የሚያደርገው። ይሄ ጉድጓዱ እናቴ አስገብተን ለጣጠፍ ነው ጅብሰምን። ያው እዚህ ጋር እንደምታዩት እኛ በጠበጠን። እዚህ ጋር ወንድምየው ላይ ወጥቶ እየቀባ ነው። ከታች ደግሞ ሌላኛ ወንድማችንና ጓደኛው እየቀቡ ነው። እዚህ ጋር እኔ እየበጠበጥኩኝ አቀብላችኋለሁኝ፣ አብራቸው አለሁኝ። ብቻ እየሰራ ነው። ሁላችንም እነዚህ ነሲስተር ናቸው። ሁላችንም ነን በነገራችን ላይ በተባበሩት ነው የሰራ ነው። በተባበሩት ነው ያደስ ነውና በቃ የሚችል ቀለም ገዛ፣ የሚችል ጂሱ ገዛ፣ የሚችል ውጪ ላይ ቀለም መቀባት አንችልም። ምክንያቱም እንትኔ የዝናቡ ወጨፍ ቤታችን ላይ ፊት ለፊት ስለሆነ ወዲያው ነው የሚያፈርሰውና ወዲያው ነው እንትን የሚለው። ስለዚህ ሸራ ነው የምንለጥፍበትና ሸራ ራሱ በጣም ውድ ነው። ሸራ ገዛን ምናምን ብቻ ተባብረን እያንዳንዳችን የቤተሰቦቻችንን ቤት ፎ አድርገን ምርቃታቸውን ተቀበለን እንደምታዩት እዚህ ጋር እየበጠበጠን የጎረቤት ልጅ ነው አለ ያሳድገው። እቺ ጋር ሲስተር ናት። የቀረስኩኝ ቆመዬ ነው አይደለም ቅርጸው ሌላ ሰው ነበር እየቀረጸልን የነበረው። እቺ ቆንጂ የኛ ናት። ይሄ ወንድሜ ጓደኛ ነውና የቤተሰቦቻችንን ቤት እያደስን ነበረ። በእንትን እንጨት ውስጥ የሆነ ጎንበስ ብለን የምንጠርግበት የእጅ መጥረጊያ አስገብተን ኮርኒሱን አጸዳን። አልቀየርንም፣ አቅማችን አይፈቅድም ለጊዜው። ወደፊት ሀብታም ስንሆን ወይም ደግሞ ልክ እንዳሁኑ ሹራ አድርገን እንደ ወንድም እህቶቼ አቅማችን ሲፈቅድ ደግሞ ኮርኒሱን እንቀይራለን። ሀገር ላይ ነው የምንኖረው እንግዲህ እንደምታውቁት። የወር ደሞዝ የለንም፣ ስራ አልጀመርንም። ሰው እንደ ልብ መመንዘር ምናምን አንችልም።
እና እንደዛ ስለሆነ ያው በሂሳብና በካልኩሌት ነው የምንኖረው ትላላችሁ። በአጠቃላይ ግን አልሐምዱሊላህ ረብል ዓለሚን እውነት ለመናገር እንደዚህ ብርቁስቁስን ወጥቶ የነበረውን ቤት መጨረሻ ላይ እንዴት ፏብትን እንዳደረግነው ታያላችሁ። እንዴት እንዳሳመርነው ታያላችሁ። ውብ ቆንጅዬ ነው ያደረግነው። ሙሽራ ቤት ነው ያደረግነው። የቤት ሙሽራ ታውቃላችሁ። የቤት ሙሽራን ያደረግነው ቤታችንና እንዲያሳምረናል። ያው ቤተሰቦቻችንን አስደስተናል፣ ወላጆቻችንን አስደስተናል ብለን እናስባለን። ግን አሁን አይደለም፣ ለኢድ ነው እንዲህ ያደረግነው። ኢድ ሲደርስ ነው። ኢድ ማለት እነሱ የሆነ የሚያከብሩት ኢድ የሚሉት ነገር አለ። ከኢድ ማግስት ምናምን እንደዛ በሉት። ግን ብቻ ሞክረናል፣ ያቅማችንን ሞክረናል። ለሰራተኛ ወጪ ላለማውጣት ወይኔ ሰቀጩ ሆነናል እኮ። ያው በቃ ችግር ከነ መፍትሄው ነው የሚመጣው በሚለው የሰራተኛ ወጪ ባይዘው ግን ብዬ ነበረ እንደ ሀሳብ። ግን ወንድሞቼ እኛ እያለን ለምንድን ነው ለዚህ ቤት ምን ከፍለው አሉ። እኛ ምን ሆነን እኛ እንሰራለን ምናምን ሲሉኝ የምር በቃ እንደዛ ካላችሁኝማ ደስ ይለኛል። የሰራተኛ ወጪ ይቀንሳል። ስለዚህ ለሰራተኛ ያቀር ነው ይሄን እናደርግበታለን። አሁን በቃ እንጀምር ብዬ ወዲያው ነበረ ወደ ስራው የገባ ነው። እኔም አልተሳነፍኩኝም። እያብሬያቸው እስከ መጨረሻው አብሬያቸው እየሰራሁኝ ነበረ ጂሱ እስከሚያልቅ። ቀለሙን ግን ሲቀቡት አጋጣሚ ሐኪም ቤት ቀጠሮ ነበረብኝ። ሐኪም ቤት ሄጄ ነበረ። በሚያናድድ ሁኔታ ወንድሜን ነበር ግዛና ቀባ ያልኩት። ግን በጣም የተናደድኩት ነገር ወንድምየው የገዛው ቀለም ሁለተኛ ነው ሶስተኛ እና በጣም ነው የሚያስጠላው ግድግዳ ላይ ምናምን። ግን ሆኖም ሳለ ግን ከበፊቱ የተሻለ ቤት አድርጎታል። ግን ተናድጄ ተጣልቼ ምናምን ነበረ ከሱ ጋር እንደመጣው ሳይ። ሲስተርም ደውላ ምን እዛ ሐኪም ቤት ሆኜ እንዲህ ነው ምናምን ስትለኝ እና እኔ ምን ላድርግ በቃ እኔ ገንዘብ የለኝም ምናምን ተነጫንጪ ምናምን። ግን መጨረሻ ላይ ግን ሲደርቅ ምናምን ፈዋለ። ያኔ እንደውም ትንሽ እንትን አልኩኝ። ከዛ በፊት ግን በጣም ተጣልቼ ነበረ፣ በጣም ተናግሬው ነበረ። እና እንዲህ ሲደክም ብሎ በእናታችሁ እሱም እኮ ባለማወቅ ሊሆን ይችላል። በቃ አላቅም አለ ብለው የሰጠኝን የተቀበልኩት እና ያለው ግን አይ ቲንክ እኔ ገንዘብ ልታተራርፍበት አስበህ ነው ምናምን ብዬ ጓብዬበት ነበር። አይደለም ቀለም አልኳቸው ሰጡኝ፣ ጠየቅኳቸው ሰጡኝ፣ ያመጣው ገባው ነው በቃ ምናምን። እውነቱን ነው ግን ልጅ ነው እሱ ማለት ያን ያህል ኤክስፒሪየንስ ያለው አይመስለኝም ስለ እንደዚህ አይነት ነገር ሳስበው። በሰዓቱ እኔ እንደዛ አስቤ ምናምን ተነጫነጭኩኝ እንጂ እንደውም የራሳቸውን ገንዘብ ጨምረው ምናምን ገዝተው ሌላ ተጨማሪ ምናምን ተጨማሪ እኔ ከገዛሁት ውጪ ሌላ ተጨማሪ 3 ፍሬ ነው 2 ፍሬ ገዝተው ምናምን ነገር ነው ቀብተው እየጠበቁኝ እስከመጣ ድረስ በጣም ተነጫንጬ ነበር። ሲስተርም ላይ እሱም ላይ ጓብይባቸው ነበርና በአጠቃላይ ብቻ መጨረሻ ላይ እጅግ ውብና ቆንጅዬ ነው ያደረጉት። ስለተከታተላችሁ እናመሰግናለን። መጨረሻ ላይ ያለው ውበት ይሄንን ይመስላል። መልካሙን ሁሉ ስለናንተ ተመኘው። እናንተም ቤተሰቦቻችሁን የምታስደስቱ አላህ ያድርጋችሁ። እናመሰግናለን። ላይክ ያደረጋችሁ አብራችሁን ሁሉ ቻው።